እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስባማ ጉበትን ለመቀነስ የሚረዳ ከመተኛታችሁ በፊት አንድ የሻይ ማንኪያ መውሰድ ስላለባችሁ ድንቅ የሆነ ምግብን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ላይክ እና ሼር እያደረጋችሁ ደግሞ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ስባማ ጉበት ወይም ደግሞ ፋቲ ሊቨር የምንለው በመጀመሪያ ደረጃ ላይ ህመምን ስለማያስከትል ነገር ግን ለዓመታት የሜታቦሊዝም ወይም ደግሞ የሰውነት ንጥረ ነገር ዝውውር ስርዓታችንን በዝምታ የሚጎዳ እናም አልፎ ተርፎም ከባድ ከሆነ የጉበት ስራ ማቆምን የሚያስከትል አስከፊ የሆነ የጉበት ችግር ነው ማለት ነው። ታዲያ ማወቅ ያለባችሁ ነገር ምንድን ነው? ምንም አይነት አንድ የሻይ ማንኪያ በተአምር በአንድ ጀንበር ወይም ደግሞ በአንድ ሌሊት ስባማ ጉበትን በፍጹም ሊያድን አይችልም። ይህንን እወቁ። ነገር ግን በቋሚነት ጥቅም ላይ ሲውል የጉበት ስብን የሚቀንስ የጉበት ኢንዛይሞችን የሚያሻሽል እናም የሌሊት የጉበት ጥገናን የሚደግፍ አንድ የሻይ ማንኪያ ነገር አለ። ያ የሻይ ማንኪያ ስባማ ጉበትን ለመቀነስ የሚረዳ አንድ የሻይ ማንኪያ ከመተኛት በፊት የሚወሰድ የተፈጨ ተልባ ነው። ተልባ የሚሰራው ምልክቶቹን ብቻ ሳይሆን ስባማ ጉበት ዋና መንስኤዎቹን ስለሚነካ ነው። ለምን ስባማ ጉበት እንደሚፈጠር እስቲ ልንገራችሁ። ስባማ ጉበት የሚከሰተው ኢንሱሊን ሬዚስታንስ ስብን ወደ ጉበት ሲገፋ፣ ኢንሱሊን ሬዚስታንስ ሲከሰት፣ ከመጠን በላይ የሆነ ስኳር በጉበት ውስጥ ወደ ስብ ሲቀየር፣ የመቆጣት ወይም ደግሞ የኢንፍላሜሽን የጉበት ሴሎችን ሲጎዳ፣ እንዲሁም ደካማ የጨጓራና የአንጀት ጤና መርዞችን ወደ ጉበት ሲልክ ነው። ታዲያ ተልባ እነዚህን አራቱንም በቀጥታ በተፈጥሮ የሚረዳ ድንቅ ምግብ ነው። አንድ ሻይ ማንኪያ የተፈጨ ተልባ በሌሊት እንዴት እንደሚሰራ ልንገራችሁ። አንደኛ፣ ወደ ጉበት የሚሄደውን የስብ አቅርቦትን ይቀንሳል። ተልባ በሚሟሟው ፋይበር በሶለብል ፋይበር የበለጸገ ነው። በሌሊት ይህ የስኳር መምጠጥን ያዘገያል፣ የኢንሱሊን መጨመርን ይቀንሳል፣ በጉበት ውስጥ የስብ መፈጠርን ይቀንሳል። ያነሰ ኢንሱሊን ማለት በጉበት ሴሎች ውስጥ የሚከማች የስብ ክምችት ይቀንሳል ማለት ነው። ሁለተኛ፣ የጉበት ስብ ሜታቦሊዝምን ያሻሽላል። ተልባ ኦሜጋ ስሪ ፋቲ አሲድን ይሰጣል። ይህም ጉበት ስብን ከማከማቸት ይልቅ እንዲያቃጥል ይረዳዋል። በጉበት ሴሎች ውስጥ የትራይግሊሰራይድ መከማቸትን ይቀንሳል። የጉበት ኢንዛይም ሚዛንን ኤኤልቲ እና ኤኤስቲን ያሻሽላል። ሶስተኛ፣ የጉበት መቆጣትን ብግነትን ወይም ደግሞ ኢንፍላሜሽንን ይቀንሳል። ስባማ ጉበት የብግነት በሽታ ነው፣ ኢንፍላሜሽን ነው። ተልባ ታዲያ የብግነት ምልክቶችን ይቀንሳል፣ የጉበት ሴሎችን ከኦክሲዲቲቭ ስትረስ ወይም ደግሞ ጉዳት ይከላከላል። ከስባማ ጉበት ወደ ጉበት ጠባሳ ወይም ደግሞ ወደ ፋይብሮሲስ የሚደረገውን ሽግግርንም ያዘገየዋል። ይህ ለረጅም ጊዜ የጉበት ጤና ወሳኝ ነው። አራተኛ፣ የጨጓራና አንጀት እናም የጉበት ግንኙነትን ያሻሽላል። የተጨነቀ አንጀት መርዞችን በቀጥታ ወደ ጉበት ይልካል። ተልባ ደግሞ ጠቃሚ የሆነ የአንጀት ባክቴሪያዎችን ይመግባል። የአንጀት መላላትን ሊኪገትን ይቀንሳል። በሌሊት ወደ ጉበት የሚደርሰውን የመርዝ መጠንን ይቀንሳል። መረጋጋት ያለው አንጀት ማለት ጤናማ ጉበት ማለት ነው። አምስተኛ፣ የሌሊት የጉበት ጥገናን ይደግፋል። ጉበታችን አብዛኛውን የመርዛማነት ማስወገድ እናም የጥገና ስራውን የሚሰራው በምንተኛበት ጊዜ ነው። ከመተኛት በፊት ታዲያ ተልባን መውሰድ ሌሊቱን ሙሉ የተረጋጋ ንጥረ ነገሮችን ይሰጠናል።
የሌሊት የደም ስኳር መዝለልን ይከላከላል። የጉበት ዳግም መፈጠር ሂደቶችንም ይደግፋል። ታዲያ እንዴት ተልባን በትክክል መጠቀም ይቻላል? መጠን በቀን 1 የሻይ ማንኪያ ከተጠቀማችሁ በቂ ነው። ታዲያ መጀመሪያ ላይ በማታ ከ2 የሻይ ማንኪያ በላይ በፍጹም እንዳትወስዱ። አይነቱ ደግሞ ሁልጊዜ የተፈጨ ተልባን ተጠቀሙ። ያልተፈጨ ተልባ ውጤታማ አይደለም፣ ሳይፈጭ ያልፋል። በተጨማሪም ከመተኛታችሁ በፊት መውሰድ በጣም ምርጥ ነው። ከመተኛታችሁ በፊት ደግሞ ለመውሰድ ምርጥ የሆኑ መንገዶችን ከፈለጋችሁ 1 የሻይ ማንኪያ የተፈጨ ተልባን በሞቀ ውሃ ውስጥ ቀላቅሉ። ይሄ አንዱ መንገድ ነው። ከፈለጋችሁ ደግሞ በተራ እርጎ ውስጥ ጨምራችሁ መጠቀም ትችላላችሁ። እንዲሁም በኪፈር ወይም በወተት ውስጥም ቀላቅላችሁ መጠቀም ትችላላችሁ። በትንሽ አጃ ወይም ደግሞ ኦትሜል ውስጥም ጨምራችሁ ተልባን መመገብ ትችላላችሁ። በፈለጋችሁት መልኩ አሁን በነገርኳችሁ እንደፈለጋችሁት መጠቀም ትችላላችሁ። ታዲያ ተልባን ከተጠቀማችሁ በኋላ 1 ብርጭቆ ውሃን መጠጣት ይኖርባችሁ። እንዲሁም የብዙዎቹ ጥያቄ ምንድን ነው? ስንፈጨው መቁላት አለብን ወይንስ ደግሞ የለብንም የሚል ነው። ተልባን ሳትቆሉትም ፈጭታችሁ መጠቀም ትችላላችሁ። ይህ አብዛኛውን የተልባ ንጥረ ነገሮቹን ይጠብቃል፣ በተለይ ኦሜጋ ስሪውን ማለት ነው። ነገር ግን ተልባ ጣዕሙ ካልተመቻችሁ ትንሽ ለብ በማድረግ አመስ አድርጋችሁ ትንሽ በመጠኑ እሳት አስነክታችሁ መፍጨት ትችላላችሁ። ታዲያ እዚህ ጋር ጥንቃቄ ማድረግ ያስፈልጋል ማለት ነው። ምክንያቱም ከፍተኛ የሆነ እሳት ከነካው ተልባ ይዘቱ የንጥረ ነገር ይዘቱ ወይም ደግሞ ጥቅሙ በተለይ ኦሜጋ ስሪውን ሙሉ በሙሉ ያጠዋል ማለት ነው። ስለዚህ ስትቆሉት ወይም ደግሞ ስታምሱት ጥንቃቄ አድርጉ። ከፍተኛ እሳት ከነካው ሙሉ ጥቅሙን ታጣላችሁ ማለት ነው። ታዲያ ለውጦቹን መቼ ታስተውላላችሁ? መጠቀም በጀመራችሁ ከ1 እስከ 2 ሳምንታት ውስጥ ያነሰ የሆድ መነፋት፣ ቀላል የሆነ የምግብ መፈጨትን ታስተውላላችሁ። ከ4 እስከ 8 ሳምንታት ደግሞ የተሻሻሉ የጉበት ኢንዛይሞችን ከአመጋገብ ድጋፍ ጋር ታስተውላላችሁ። መጠቀም በጀመራችሁ ከ3 እስከ 6 ወራት ደግሞ በምስል ምርመራ ላይ የቀነሰ የጉበት ስብ በቋሚነት ከተጠቀማችሁ ታስተውላላችሁ ማለት ነው፣ ምርመራን ስታደርጉ። ታዲያ የተልባን ጥቅም ሂደቱን የሚያዘገዩ የተለመዱ የምትሰሩት ስህተቶች ደግሞ በሌሊት ወይም ደግሞ በማታ ስኳር ወይም የተጣራ ካርቦሃይድሬትሶችን የምትመገቡ ከሆነ፣ አልኮልን የምትጠጡ ከሆነ በጣም ትንሽ ቢሆንም እንኳን ይጎዳችኋል። ከተፈጨው ተልባ ይልቅ ደግሞ የተልባ ዘይትን ወይም ያልተፈጨውን ተልባ የምትጠቀሙ ከሆነ ጉዳት አለው ወይም ደግሞ ምንም ጥቅምን አታገኙም። እንዲሁም የዕለት ተዕለት እንቅስቃሴን የምትተዉ ከሆነ ከተልባ ያን ያክል ጥቅምን ላታስተውሉ ትችላላችሁ ማለት ነው። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው ሲጠቀሙ? የአንጀት መዘጋት ካለባችሁ፣ የደም ማቅጠኛ መድኃኒት ላይ ከሆናችሁ፣ ከባድ የሆነ የምግብ መፈጨት ችግሮች ካለባችሁ ጥንቃቄ አድርጉ ወይም ደግሞ ዶክተራችሁን አማክሩ። ታዲያ ስባማ ጉበትን በፍጥነት ለመመለስ ተጨማሪ ምክሮችን ልንገራችሁ። ከእራት በኋላ ድጋሜ መብላትን አቁሙ። እራት ከበላችሁ በኋላ ድጋሜ ከእራት አልፋችሁ መብላት ማለት ነው። የምሽት ላይ መክሰስ የለም፣ ይህ ይጎዳችኋል። ከምግብ በኋላ ደግሞ ከ10 እስከ 20 ደቂቃዎች ተራመዱ ከበላችሁ በኋላ። እንዲሁም ፍሩክቶስን ቀንሱ። ለስላሳ መጠጦችን፣ ጭማቂዎችንና የትኛውንም ጣፋጭ መጠጦችን ቀንሱ። ቡና እናም ሻይን ብትጠቀሙም እንኳን በፍጹም ስኳርን አድ እንዳታደርጉ ወይም ደግሞ እንዳትጨምሩ። በተጨማሪም ፕሮቲንና አትክልቶችን ጨምሩ በአመጋገባችሁ ውስጥ። እነዚህን ማድረግ ያስፈልጋል። ዋናው ነጥብ 1 የሻይ ማንኪያ የተፈጨ ተልባን ከመተኛታችሁ በፊት መውሰድ ኢንሱሊንን ይቀንሳል፣ የጉበት ምርት ስብን ይቀንሳል፣ የጉበት መቆጣት ወይም ደግሞ ብግነትን ያረጋጋል፣ እንዲሁም የሌሊት የጉበት ጥገናንም ይደግፋል። ስባማ ጉበት ቀስ በቀስ እናም በደህና የሚሻሻለው በዚህ መንገድ ነው፣ ከመሰረቱ ማለት ነው። ስለዚህ ጤናማ የሆነ አመጋገብ እናም የአኗኗር ዘይቤ ትልቁን የሆነ ውጤትን
ይሰጣችኋል ማለት ነው። አንዳንድ ተፈጥሯዊ ምግቦች ልክ ከመድኃኒት በላይ በከፍተኛ ሁኔታ እንደሚሰሩ ማወቅ አለባችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። ተልባ እንግዲህ የጉበት ስብን ብቻ አይደለም የሚቀንሰው፣ በማታ ብትወስዱት እጅግ በጣም ዘርፈ ብዙ የሆነ ጥቅም አለው። ክብደታችሁንም ለመቆጣጠር ሊረዳችሁ ይችላል ማለት ነው። የአንጀታችሁንም ጤና ይጠብቃል፣ የልባችሁንም ጤና ይጠብቃል፣ የጨጓራችሁንም ጤና ይጠብቃል። በአጠቃላይ መላ ሰውነታችሁን ጤናችሁን ይጠብቅላችኋል ማለት ነው። ነገር ግን በዚህ ቪዲዮ ላይ የጉበት ስብን ለመቀነስ የሚረዳውን ድንቅ የሆነ ጥቅሙን ተመልክተናል ማለት ነው። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።